ፋይናሊ የፈራሁት ነገር ደርሷል። ጋብቻ ጥሪ ወረቀት ደርሶኛል ለኤርሚያስ ይላል። ያው በጣም ነው ልቤ የተሰበረው። በሰርጓ ተጠራው ማለት ነው። ያ ደግሞ በጣም ነው ልቤን የጎዳው፣ በጣም ነው ልቤን የሰበረው። እቺን ቀን አለማየት፣ እቺን ቀን እንዳይደርስ በጣም ብዙ ጊዜ ብዙ ነገሮችን አድርጌያለሁ፣ ግን ሊሆን አልቻለም። ፋይናሊ ሄርሜላና አብርሽ ሊጋቡ ነው ማለት ነው። ውበኔ ሰርግሽነት ጥሪው ደርሶኛል አመስግኛለሁ። ውቤት አዲሱ ቤትሽን ያለም ያርግልሽ መርቄሻለሁ። ነጥለውሽ ከኔ ሰጥቶሽ ለሌላ ምን አደርጋለሁ? ነጥለውሽ ከኔ ሰጥቶሽ ለሌላ ምን አደርጋለሁ? ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ያው የመግቢያ እና የጥሪ ወረቀቱ ደርሶኛል ማለት ነው። ያ ደግሞ ልቤን ሰብሮታል። በጣም ልቤን ሰብሮታል ከምላችሁ በላይ። ይሄን ቀን እንዳይመጣ በጣም ብዙ ነገሮችን ሳደርግ ነበረ። ሩታና አብርሽ አለ እንዲሆኑ ያ ነገር ሳደርግ የነበረው የልብ ነው። ከልብ ሩታና አብርሽ እንዲሆኑ ስለፈልግ ነበር ያ ነገር ሁሉ ሳደርግ የነበረው። ከዛ በተጨማሪም ደግሞ ያው ሁላችሁም እንደምታውቁት ለሄርሜላ የፍቅር ስሜት እንዳለኝ ያንም ስሜት ደግሞ አዲስ አበባ ድረስ ሄጄ እንደተናገርኩኝ ሜቢ የሷም ሐሳብ ይቀየራል ብዬ አምን ነበር፣ አስብ ነበር። ያን ነገር ማሰቤ ጅል እንደሆንኩ ያለ የተሰማኝ ነው። አሁን ላይ በጣም እንደተጃጃልኩ እንደተሞኘው። ምክንያቱም የኔ በማትሆን ሰው ላይ ይሄ ሁሉ ጊዜ ተስፋዬን አድርጌ ጊዜን አባክኜ ብዙ ነገሮችን ስለሷ እያሰብኩኝ እዚህ መጨነቄ መልፋቴ ይሄ ሁሉ ነገሬ መና እንደቀረ ነው የማስበውና ያ ነገር ልቤን ጎድቶታል፣ ሰብሮታል። ከምትጠብቁት በላይ ነው የሰበረው። እንደ አንድ አፍቃሪ በጣም ልብ የሚሰብር ነገር ነው። ትሄዳለህ አትሄድም የሚለው ጥያቄ አላቅም ምን እንደሆነ። ሜቢ በዛ ቦታ ላይ በሆን ምን ሊፈጠር እንደሚችል አላቆም፣ ልገምተውም አልችልም። በቃ ላስበውም አልፈልግም። እዛ ቦታ ላይ እጄ ሜቢ የሆነ ነገር ቢፈጠር ፕሮግራማቸውንም ባበላሽ ደስ አይለኝም። ደስም ሳይለኝ ደግሞ መሄድም አልፈልግም። በእንደዚህ አይነት ስሜት ሆኜ ደስ ሳይለኝ ጥሩ ስሜት ሳልሆን መሄድን መገኘትንም አልፈልግም። ብቻ ደስ ይበላችሁ። በእናንተ ደስታ እደስታለሁ። ያው ህመም ቢኖረውም ፔን ቢኖረውም በጣም ነው ፔን ያለው ቤተሰብ እንጃ ወጥቼ ማልቀስም ስሜቴን ባወጣ ደስ ይለኛል። የሚሰማኝ ስሜት በቃ ማታ የተሰማኝ የነበረው ስሜትን አወጥቼ ባሳያችሁ ደስ ይለኛል። ያን ደግሞ እዚህ ጋር ወጥቼ ማሳየትም ደግሞ አልፈልግም። የሆነ በቃ ዝብርቅርቅ ያለ ስሜት ውስጥ ነው ያለሁት። በጣም የሚያስጠላ የሚደብር ስሜት ውስጥ ነው ያለሁት። ምን ማድረግ እንዳለብኝ አላቅም። ምን መወሰን እንዳለብኝ አላቅም። በቀጣይ ምን ይሁን ህይወቴ፣ ከማን ጋር ይሁን ህይወቴ የሚለውም ያስጨንቀኛል፣ ያሳስበኛል። ብቻ የሚደብር ዝብርቅርቅ ያለ ስሜት፣ የሚያስጠላ ስሜት፣ መወሰን የማልችለው አይነት ስሜት እየተሰማኝ ነውና በዚህ ሰዓት ሁላችሁም ከጎኔ እንድትቆሙ ፈልጋለሁ። የኔ ፋሚሊዎች በጠቅላላ አይዞ እንድትሉኝ ከጎኔ እንድትቆሙ ፈልጋለሁ። ምክንያቱም እዛ ጋርም ያለው ትዳር ነው፣ ህይወት ነው፣ ላይፍ ነው። እንደሞ ቀምቻትም ደግሞ የኔ ማድረግም አልፈልግም። ምክንያቱም እሷ ጋር ስሜት ሳይኖር፣ እሷ ጋር ፍላጎት ሳይኖር፣ እሷ ጋር የፍቅር ስሜት ሳይኖር የኔ ማድረግ አልፈልግም። ያው በእኔና በሷ መሀል በጣም ብዙ ነገሮች ተፈጥሯል። እዚህ ጋር ወጥቼ ማውራት ባልፈልግም ማለት ነው። ከዚህ በፊትም በቅርብም ደግሞ ያው ውስጥ ለውስጥ የተደረጉ ነገሮች አሉ። ያደረግናቸው ያወራናቸው ብዙ ነገሮች አሉና ያ ተስፋ ሰጥቶ የነበረ ሄርሜላ ለምን እኔን እንዲህ ማድረግ እንደፈለግሽ፣ ለምን እኔን እንደዚህ ማድረግ እንዳስፈለገ አላቅም። አውቃለሁ አብርሽን አንቺ ለማድረግ በጣም ብዙ ለፍተሻል፣ በጣም ብዙ ደክመሻል፣ ብዙ ነገሮችን አድርግሻል፣ ተሰድበሻል፣ ተተችተሻል፣
ብዙ ሰዎች ማስፈራሪያ አድርገውሻል፣ ደብድበውሻል፣ ብዙ ነገር ደርሶብሻል። ያን ነገር ያንቺን ጥንካሬ ሳላደንቅ አላልፍም። ግን ያው በውስጥ ብዙ ጊዜ ተስፋ ስትሰጪኝ ነበረ። የኔ እንደምትሆኚ በጣም ብዙ ጊዜ ተስፋ ስትሰጪኝ ነበርና ያ ነገር ሳይሆን ሲቀር የኔ ልብ ደግሞ በጣም ነው እዚህ የተሰበረውና ጭራሽ ሰርግሽን እንድመጣ የጥሪ ወረቀት ደብዳቤ ላክሽልኝና ይከብዳል። ሄርሜላ ለምን በዛ ነገር ውስጥ እንዳልፍ እንደፈለግሽ አላውቅም። እንድሰበር እንድጎዳ ነው የፈለግሽው። አብርሽ ይሄን ነገር እንደማታረግ አውቃለሁ። አብርሽ እንዲህ አይነት ነገሮችን አታደርግም ቢያስባለሁ። እሷ ናት ያደረገች ያለችው፣ እሷ ናት ሁሉ ነገር ያደረገች ያለችውና በዚህ ልክ መሆኑ ለምን አስፈለገ ሄርሜላ? እኔ መግዷቱ ለምን አስፈለገ? ከአንቺ ወጥ ቆጥቻለሁ። ምንም ክፉ ነገር አላደረኩም። የሚሰማኝን የፍቅር ስሜት መጥቼ ነገርኩሽ፣ እንደማይሆን ነገርሽኝ፣ ከህይወትሽ ወጣው። አሁን ግን የጥሪ ወረቀት መስጠት፣ ሰርጋችን ላይ ተገኝ ማለት፣ ሌላ ነገሮችን ማድረግ ለምን አስፈለገ? በቃ የተሰበርኩት የተጎዳሁት ይሄ ሁሉ አመት በአንቺ ፍቅር የተሰቃየሁት አይበቃኝም? በቂ እኮ ነው። በቃ እሱ ይበቃኛል። ለኔ ከበቂ በላይ ነው ያ መጎዳቴ። አሁን ላይ ደግሞ ከዚህ በላይ እንድሸማቀቅ ሌላ ነገር ውስጥ እንድገባ ነው ወይስ ኦቨርአክት አላደርግ አልኩሽ? ወጥቼ ብዙ ነገሮችን አላደርግ አልኩሽ። መጥቼ አብርሽ ጋር ነገር ማድረግ ነበረብኝ፣ የሆነ ነገሮችን ማድረግ ነበረብኝ፣ ጸብ መፍጠር ነበረብኝ፣ ጭቅጭቅ መፍጠር ነበረብኝ። ያን ነገር ስለማልፈልገው ነው። አብርሽም ወንድሜ ስለሆነ እዚህ ጋር እሱ ጋር መጥቼም ሌላ ነገር ማድረግ አልፈልግም። የኔና ያንቺ ጉዳይ ብቻ ነበር እና ቤተሰብ በጣም ነው የተሰበርኩት፣ በጣም ነው የተጎዳሁት፣ በጣም ነው ልብ ያዘነው። ሜቢ ቀን አልተጠቀሰም፣ ያው የሰርጋችሁ ቀን ያው ሊሆንም ላይሆንም ይችላል። ሜቢ እኔን ለማናደድም ማሰበሽ ሊሆን ይችላል ይሄን ነገር ላክሽልኝ። ሜቢም ሌላ ነገር ታስበውም ሊሆን ይችላል። ሜቢም ደግሞ ሌላ ሰውም ልኮብኝ ሊሆን ይችላል። ያው አንቺ እንደሆንሽ ግን አልጠረጠርም። ያው ቮይስም ስላስቀመጥሽልኝ ማለት ነው። አንቺ ነሽ ራስሽ ነሽ ያስቀመጥሽልኝ ያን ነገርና ሄርሜላ መቼም ቢሆን አፈቅርሻለሁ። አግበተሽ አይደለም ወልደሽ ብዙ ነገር እንትን ብለሽም ላንቺ ያለኝ ፍቅር ላንቺ ያለኝ ስሜት መቼም ቢሆን የሚወርድ አይደለም፣ የሚቀንስ አይደለም። ከልብ አፈቅርሻለሁ፣ ወድሻለሁ። ከአብርሃም ጋር ብትሆኝም ወጥሽን እንዳዲስ ብትጀምሪም አሁን ላይ ትዳር ውስጥ ብትገቢም አሁን ላይ ያው ሙሉ ነገሩን ጨርሳችኋል። ያው ሽምግልና መላኩ አይቀርም። ከዛ በኋላ ሰርግ የሚባል ነገር አለ። ከዛ በኋላ መልስ ቅልቅል የሚባሉ ብዙ ነገሮች አሉ። ብቻ ከብዶኛል ቤተሰብ፣ ምን ማለት እንዳለብኝ የማላውቅም። በጣም ዝብርቅርቅ ያለ ስሜት ውስጥ፣ በጣም የሚያስጠላ ስሜት ውስጥ ነው ያለሁት። ሁላችሁም በዚህ ሰዓት ከጎኔ እንድትቆሙ ከጎኔ እንድትሆኑ ፈልጋለሁ። አይዞ ጀርሚ እንድትሉኝ ፈልጋለሁ፣ እንድታጽናኑኝ ፈልጋለሁ። ያው እዛም ያለው ነገር ካሁን በኋላ ሩታና አብርሽ አንድ ላይ አይሆኑም። በጭራሽ አንድ ላይ አይሆኑም። ለዛም ብዙ ለፍተናል፣ ደክመናል። ግን የሚሆን አይደለም። በእኛ ልፋትና በእኛ ድካም ብቻ አይሆንም። እዚህ ጋር የሁለቱም ስሜት የሁለቱም ፍላጎት ምን ይመስላል ምንድነው የሚለውንም ማተር ስለሚያደርግ ማለት ነው። እና እነሱ አንድ ላይ የማይሆኑ ከሆነ ደግሞ ሄርሜላና አብርሽ አንድ ላይ ይሆናሉ፣ ይጋባሉ፣ ትዳርን ይመሰርታሉ፣ ቤተሰብን ይመሰርታሉ ማለት ነው። እና ደግሞ አንድ ላይ የሚሆንበት አጋጣሚ ሰፊ ነው። ይሄ ነገር እውነት ሆኗል ማለት ነው። እና ቤተሰብ በጣም እኔ እንጃ በዚህ አይነት መንፈስ መጥቻ አላውቅም እናንተ ጋር። በጣም ነው አሁን ቅርትዝ ያልኩት፣ ስሜቴ የተመታው፣ ሙዴ የተኮነተው። በጣም ምን ማድረግ እንዳለብኝ አላውቅም። ሜቢ ከከተማ ወጥቼ መዝናናት ይኖርብኝ፣ ይሄን ነገር ለመርሳት ወጥቼ መዝናናት እንዳለብኝ የሚታወቀኝ ነው። ከጓደኞቼ ጋር ጊዜ ማሳለፍ እንዳለብኝ የሚታወቀኝ ነው። በቃ ትንሽም ጊዜ ከሶሻል ሚዲያው ርቄም ደግሞ ፐርሰናል የሆኑ ላይፎቼ ላይ ከቤተሰቦቼ ጋር ከጓደኞቼ ጋር ከራሴ ጋር ብዙ ነገሮችን ባሳልፍ ደስ ይለኛል። ምክንያቱም አሁን ላይ እዚህ ጋር የገባው ቪዲዮዎችን በሰራው ቁጥር ትንሽ መንፈሴም የተረበሸብኝ ነው። ጭንቅላቴም ልክ ይሆን አይደለም። ሌላ ነገሮችን ያሰብኩ ነው። በጣም ብዙ ነገሮችን ያሰብኩ ነው። ከቤትም እየወጣው አይደለም። ብቻ ዝብርቅ ያለ ስሜቱ ስለሆንኩኝ ለትንሽ ጊዜ ከዚህ ከሶሻል ሚዲያ ከዩቲዩብ ለመራቅ ቪዲዮም ላለመስራት እያሰብኩ ነው።
እስቲ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ከልብ አመሰግናለሁ። ከጎኔ ስለምትሆኑ፣ ሰፖርት ስለምታደርጉኝ፣ ስለምትወዱኝ፣ አይዞ ስለምትሉኝ እያንዳንዱ ኤቭሪ ሲንግል ቪዲዮ ላይ ገብታችሁ ኮሜንት ስለምትጽፉ አስተያየታችሁን ከልብ የሚሰማችሁን አስተያየት ለኔ ስለምትጽፉልኝ ማስተካከል ያለብኝን ነገር መቀጠል ያለብኝን ነገር ስለምትሰጡኝ ከልብ አመሰግናለሁ። እናንተ ቤተሰቦቼን ለእናንተ ያለኝ ክብር በጣም ከፍተኛ ነው። እግዚአብሔር አምላክ ደግሞ ከሀገር ውጭ ያላችሁትን ለሀገራችሁ እንዲያበቃችሁ፣ ልጅ ያላችሁ ለልጆቻችሁ፣ ትዳር ያላችሁ ለባለቤታችሁ፣ እንዲሁም ደግሞ ቤተሰብ ላላችሁ ደግሞ ቤተሰቦቻችሁ ጋር መታችሁ በሀገራችሁ ሰርታችሁ መለወጥ እንድትችሉ እግዚአብሔር አምላክ ከእናንተ ጋር ይሁን። ኪሳችሁ ይምላ፣ አካውንታችሁ ይምላ። እናንተ ጤና ሁኑ፣ እናንተ በሰላም ሁኑ። ቤተሰቦቻችሁ፣ ሀገራችንን እግዚአብሔር አምላክ ሰላም ያደርግልን፣ በጤና ያኑረን። በቀጣይ ደግሞ ያው ምን እንደሚፈጠር አብረን የምናየው ይሆናል። በጣም መወዳችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ መልካም ቀን ይሁንላችሁ። በቀጣይ ቪዲዮ እንገናኛለን። ቴንክ ዩ